ውብዬ እንግዲህ ይመችሽ ናሂን እንትን አለችው አሳበደችው በቀናት ማለት ነው። ይሄን የጀግና ናት። ስስቄ ማየት ደስ ብሎኝ ነበረ፣ ናፍቆ ነበረ። ሳቅሽ ስቄ ስላየሁሽ ደስ ብሎኛል። ወንድ ልጅ ማለት ነው እንደዚህ ስትይ አይወድም። ራሽን ጠብቂ ፏፏ ስትይ እንጂ ማለት ተቃጣለ። ሰላም ጤና ይስጥልኝ ውድ የተከበራችሁ የስላይ ሆይ ተከታዮቻችን ያለው እግዚአብሔር የተመሰገነ ሰላማችሁ ይብዛ ውዶቼ። እና ትናንትና እንግዲህ ከቶፊቅ ጋር ሆና በጣም አቃጥለዋለኝ እንግዲህ ናሂን ማለት ነው ብዬ እና እሱ 10 ሴት እያመጣ እያሰቃያት እያናደዳት ነበር። እና ትናንትና አምጥታ በጣም አናደደችው ማለት ነው። ለምን የት ነው የምታውቂው? ቶፊቅን የት ነው የምታውቂው? ምናምን እያለ በጣም እንትን ሲያን ነበር፣ በጣም ሲያናድዳት ነበር። እና እየሆነ ያለው ያደረገችው ብዬ ትክክል ነው፣ ትክክል ናት። እግዚአብሔርን መሆን የለበትም። አንተ ስትፈልግ 10 ሴት ታዲያለህ ለሷ ላይ ለሷ እንትን ነው ለሷ ክልክል ነው። ላንተ ግን በቃ አሪፍ፣ ላንተ ግን ኖርማል ነው። ለምን እንደዚህ ሆነ? መሆን የለበትም። ልክስክስ ወንድ ማለት ነው። ምን ያመጣል? እና ማለት ነው ተቃጥሎ ቶፊቅ ይመች እግዚአብሔርን ድሮም ትመቸኛለህ ማለት ነው። ስራ ምናምን ሁላ በጣም ነው ደስ የሚለው ማለት ነው። የት ነው የምታውቂው? በእናትሽ የት ነው የምታውቂው? ምናምን እያለ ያዙ ሊቃቁኛል። ኧረ እባክህ እሷ ስትቃጠል አንተ ምንም አልመሰለህ ነበረ። ለምን ከዚህ ሁላ ነገር ለምን? ይህን ሁሉ ከማድረግ በፊት ማሰብ አለብህ። አንዳንድ ወንዶች እንጃ በምናችሁ በጭንቅላታችሁ አይደለም የምታስቡት። እግዚአብሔርን በምናችሁ እንደምታስቡ ግርም ጭነቅ ነው የሚለኝ። እግዚአብሔርን እውነቴን ነው። በጣም የምትገርሙኝ የምታስቁኝም ማለት ነው። እና የማይደረግ ነገር የማይሆን ነገር ነው የምታረጉት ማለት ነው። እና መሆን የሌለበት ነገር መደረግ የሌለበት ነገር ነው እያደረጋችሁ ያላችሁ። ስለዚህ ቶፊቅ በጣም ተናደደ። እንዴት እንዴት ነው የምታውቂው? ለምን እንደዚህ ያደረግሽ? ለምን እንደዚህ ሆነ? ለምን እንደዚህ ሆነ? ምናምን በቃ ብዙ ነገር አለ። እና ግን እሷ ጀግና ስለሆነ አሳበደችው ማለት ነው። ወንድ ልጅ እንደዚያ ካልሆነ በጣም ከባድ ነው። በጣም የሚከብዱት በጣም። እና አንተ ስትፈልግ አንተ የፈለከውን ነገር ይሆናል። አንተ ካልፈለክ ደግሞ አንተ ስትፈልግ ደግሞ አይሆንም። ለምን እንደዛ አይደረግም እኮ በፍጹም እንደዛ አይደረግም። ነውር ነው። ግልጽ ነው የምናገርህ ማለት ነው። ቶፊቅ እንትና የምትባል ሰውዬ ማለት ነው። እና ማድረግ አልነበረብም። የምታደርገው ነገር ትክክል አይደለም ነው ያልኩህ። እኔ እያልኩ ያለሁት እኔ እንደዛ ነው። እና ውብዬ ትክክል ነው ያደረገችው። በእንትን ማለት የለባትም፣ መቃጠል የለባትም፣ መናደድ የለባትም። ለምን እንደዚህ ሆነ እንዴ? የምታደርገው ነገር እያንዳንዱ ነገር ጥሩ አይደለም። እውነቴን ነው የምልህ ናሆም ማለት ነው። እና እንደዚህ አታርግ፣ ጥሩ አይደለም ነው እያልኩኝ እየመከርኩ ያለሁት። እንዴ እሷ ጊዜ ስታለቅስ መኖር አለባት እንዴ? እሷም የራሷን ህይወት መኖር አለባት። ለምን ሴት ልጅ ታለቅሳለች?
ሴት ልጅ ማልቀስ የለባትም። እኔ የማስበው እንደዛ ነው። በፍጹም ማልቀስ የለባትም ሴት ልጅ። አይሆንም ነው እኔ የምለው። እና ውብዬ ትክክል ነው ያደረገችው ማለት ነው አይደል? እዚህ የማይሆን ነገር ማድረግ የለብህም አንተ። ለምን ይሄ አይሆንም? ለምን እንደዚህ አይሆንም? ለምን እንደዚህ እንትን ጋር እንትን ማለት የለብህም። እሷ አንተ እንደፈለክ 10 ሴት መሄድ እሷ ለእሷ ነውር ነው፣ ለአንተ ችግር የለውም። አንዳንድ ወንዶች እንዴት እንደምታስቡ ነው እኔ የሚገባኝ። እግዚአብሔርን እንዴት እንደምታስቡ ግራ ትገቡኛላችሁ፣ ደግሞም ታስቆኛላችሁ። እምላችሁ መሆን የሌለበት ነገር ነው ያደረክ ያለው። የሁለት እናት ሁለት የልጆችን እናት እንደዚህ ማድረግ ይሄ ፌር አይደለም፣ ይሄ ትክክል አይደለም፣ ትክክል አይደለም ለማለት ያህል ነው። እና እንደዛ ነው። እና ቤተሰብ ቻናል ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱኝ። ስለምታበረቱኝ አሁንም አመሰግናለሁ። ዩቲዩብ እንዲያድግልኝ አበረታቱኝ ወዶቼ። መልካም ጊዜ ይሁንላችሁ፣ መልካም ቀን፣ መልካም ስራ ይሁንላችሁ። ራሳችሁን ጠብቁ። እኛው እንግዲህ በስደት ያላችሁት ማለት ነው የረፍት እንጀራ ይስጣችሁ። በእውነት ፈጣሪ የረፍት እንጀራ ይስጣችሁ። ሁሉም ወደ የሀገሩ መጥቶ ፈጣሪ የረፍት እንጀራ ይስጠው ነው የምለው። እኔ ምንም አይደለም። በሀገር ላይ ይሻላል ቢከፋ ምንም ቢል የራሳችሁን ትኖራላችሁ። ደስ ይላል። እግዚአብሔርን ያለው በጣም ደስ ይላልና ስደት ነው እላለሁኝ። ቤተሰብ አበረታቱኝ። ኑሮ ውድ ነው። አትምጡኛችን አትስሙ። ኑ ሰሩ። ህይወት እንደ ሁሉም ይኖራል፣ እንደ ሁሉም ይኖራል። እናንተ ከማን የባንትና ሆዳላችሁ